ለካ ካሜራ እንደዚህ ይጠቅማል። ዛሬ መዳሜ ጉድ አድርጋኝ ነበረ። ዛሬ በህይወቴ ለመጀመሪያ ጊዜ ካሜራን ሳመሰግነው ስትል ሀሳቧን ሰጥተናል ማለት ነው። እና እኔ ደግሞ ለእናንተ ይጠቅማችኋል ብዬ ስላሰብኩኝ ወደ እናንተ ሸር ላደርገው ወደድኩኝ። ይቅርታ ሰላምታ ይዘልቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሉ ሸቃል ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ስለጠፋው ትልቅ ይቅርታ ጠይቃችኋለሁ። አረበኛ ኢንሻአላህ ነገ ለቃለሁኝ። ዛሬ ለመልቀቅ አስቤ ነበረ ስላልተመቻቸልኝ ዛሬ ቪዲዮውን አልለቀኩላችሁ ማለት ነው። ኢንሻአላህ ነገ በእርግጠኝነት ለቅላችኋለሁ ካላህ ጋር ማለት ነው። ብዙ ጊዜ ጠፋሽ እያላችሁኝ ነው እና ዛሬ ይዤላችሁ የመጣሁት ምንድነው ካሜራ። አሁን ብዙ ጊዜ ስለ ካሜራ በካሜራ ይሆናል ካሜራ መጥፎ ነገር ነው ብዙ ጊዜ የምናወራው፣ ግን ደግሞ ካሜራ በጣም ጥቅም አለው። ዛሬ አንድ እህቴ ምን አጋጠማ መሰላችሁ? ያጋጠማትን ነገር ለእናንተም ትምህርት ስለሚሆናችሁ ለሌሎች እህቶችም ሼር አድርጉ። በተለይ ልጆች አሉበት ቦታ ላይ የምትሰሩ እህቶቼ ልጆቹ ሳትመቷቸው ምንም ሳታደርጓቸው መታችን እያሉ ለመዳሞቻችሁ ይናገራሉ። እዛ ቦታ ላይ ደግሞ ካሜራ ካለ አመስግኑ። ምክንያቱም ካሜራሽን ክፈች ብላችሁ ማለት ስለምትችሉ እኔ ተመተኋቸው ካሜራሽን ክፈች ወይም ደግሞ ሰደበችን ብለው ይናገራሉ። ልጆች እንግዲህ እነሱ ይህንን በማድረጋቸው መልካም ነገር ሊመስላቸው ይችላል። እነሱ ወላጆቻቸው ካልገሰጧቸው፣ ወላጆቻቸው ነውር ነው ውሸት አይዋሽም ብለው ካላሏቸው ለነሱ የሚያደርጉት ነገር ሁሉ ልክ ሆኖ ነው የሚታያቸው። እንደዚሁም ደግሞ መዳማችሁ ለምሳሌ የሆነ ነገር ስሪ ወይም ደግሞ የሆነ ነገር ጣይ ብላሽ ከሆነ ያንን እንደዚህ ብላኛለች ብለሽ አንቺ ስትጥዩ በኋላ ላይ ግን ለምን እኔ ያላልኩሽም ምናምን ብላ አገር እያዘለች ትላለች። በዛ ሰዓት ካሜራሽን ክፈች፣ ምንም ጭቅጭቅ አያስፈልግም፣ ካሜራ ክፈች ማለት ትችላላችሁ። ዛሬ አንድ እህታችን ያጋጠማን ነገር ምንድነው? የዝንብ እንትን የዲባን ማለት ነው የዝንብ እንትን የሚሉበት አለ የትንኝ ምናምን የሚከላከል አለ እና እሱ ሁለት አለ ቤት ውስጥ አለ የተበላሸ ነው እና በቃ አውጭና ጣዩ አለችኝ አለች። ከዛ እንደታዘዘችው አውጥታ ትጥለዋለች። ከዛ ከቆይታ በኋላ ቆይቶ ከዛ ያንን ነገር አምጪ ትላታለች። አምጪ ስትላት ጣዩ ብለሽኝ እኮ ጥየዋለሁኝ፣ ቆሻሻ እኮ ጣዩ ብለሽ ጥየዋለሁኝ እና አሁን ለምን አንጭትኛለሽ? አዲስ የለም ተበላሽቷል፣ ጥየዋለሁ ትላታለች። ከዛ ጣይ አላልኩሽም ብላ አገር እያዝልኝ ትላለች። ጣይ አላልኩሽም አገር እያዝ አንቺ በመብትሽ ነው ወይ እንትን የምትይው? አንቺ እንደዚህ ታውቃላችሁ። እነሱ ሲናደዱ ማንኛውም ሰው ሲናደድ የሚናገረውን ነገር አያውቅም። ብዙ ነገር ይላሉ ማለት ነው። ከዛም በኋላ እንደዛ ስትል በቃ እኔ ያለ ትዕዛዝሽ ከሆነ የጣልኩትኝ የልጅቷ ማለት ነው ያለ ትዕዛዝሽ ከሆነ እኔ የጣልኩትኝ እኔ ከደሞዜ እገዛልሻለሁ። መጀመሪያ ግን ካሜራውን ክፈች ትላታለች። ከዛም በኋላ ያ ካሜራ ይከፈታል። ያ ካሜራ ሲከፈት ያላ እርሚ ሀዳ ሰላሳ እርሚ እያለች እየተመነቀረች ያ ካሜራ ይወጣል ማለት ነው። እና እውነት ካሜራ ለካ እንደዚህ ጥቅም አለው። አያችሁ፣ እንደዚህ ጥቅም አለው። አንዳንድ ጊዜ ያላደረጋችሁትን ነገር አድርጋችኋል ብላችሁ ስታችሁ እስኪ ካሜራ ክፈች፣ ያላደረኩትን ነገር እኔ ያላልሽኝን ነገር እኔ ከሰራሁኝ እስኪ ካሜራ ክፈችና እንየው አብረን ማለት ትችላላችሁ ማለት ነው። ለምን ብዙ እህቶች የሚሰቃዩት በዚህ መንገድ ነው። ብዙ እህቶች የሚሰቃዩት ልጆቿን ሳትሰድቧቸው ሰደበችን፣ ልጆችን መተሻል፣ ልጆችን ተሳድበሻል እያለች የምትጮህባቸው የምትሰድባቸው የሚሰደቡ እህቶች አሉ። እዛ ቦታ ላይ ካሜራ ካለ ቢላ አለይኪ እፍተሂ ካሜራ ሹፊ ማለት ትችላላችሁ ማለት ነው። ምክንያቱም በቃ ሀቃችሁን እዛ ላይ ይወጣላችኋል። ሀቃችሁ እዛ አሁን ይቺ ልጅ እኔ አላልኩሽም፣ ግን አንዳንዴ ውስጣቸው እያወቀ የሆነ እኔ አላቅም ሰራተኛ ስለሆነች ምንም አታመጣም ምንም አታደርግም ለማለት ይሁን አላቅም ጫና ያደርጋሉ።
አሁን እቺ ልጅ አላ ማለት ያለ ፈቃዱ አልጣለችም። ምክንያቱም የሰው ቤት ነው። ጣሉ ሳትባሉ አትጥሉም። አስቀምጡ ስትባሉ ታስቀምጣላችሁ። ጣሉ ስትባሉ ትጥላላችሁ። ገባችሁ አይደለ? እቺ ልጅ ጣይ ስትባል ተበላሽቷል፣ ጣለች። አምጪ ተባለች ደግሞ ተጥሏል ስትላት አልጣል ጣይ አላልኩሽም ብላ ግግም አለች ከደሞዟ ለመቁረጥ። ነገር ግን ካሜራው ላይ ደግሞ ካሜራ ክፈች፣ ካሜራ በመኖሩ ካሜራውን ክፈች። እኔ በፍቃዴ ከጣልኩኝ እኔ ከሆንኩኝ የጣልኩት አንቺ ሳትኝ አንቺ ታታዝኝ ከሆነ እኔ የጣልኩትኝ እኔ ከደሞዜ እገዛለሁ። ምክንያቱም እኔ ጋር ስለሆነ ስተቱ። መጀመሪያ ግን ምን አለቻት? ካሜራሽን ክፈችና እይ። ካሜራዋን ከፍታ ስታይ ራሷ በራሷ አፈረች። ራሷ በራሷ ስራ አፈረች። አላህዬ ከእንደዛ አይነት ነገር ይጠብቃችሁ። ከእንደዛ አይነት ሙሲባ አላህ ይጠብቃችሁ። የተለያየ ቤት የተለያየ ችግር ነው ያለው። በአጠቃላይ ስደት ጥንካሬ፣ ጉብዝና፣ ታጋሽነትን ይጠይቃል። ታጋሽ ሁኑ። በተለይ ልጆች ከልጆች ጋር የምትሰሩ ልጆች የምትይዙ እህቶቼ ትልቅ የሆነ ሰብር፣ ከትልልቅ ሰዎች ጋር የምትሰሩ እህቶቼ ባህሪያቸው እንደ ህፃን ልጅ ነው። ትልልቅ አሮጊቶች የምሬን ነው የምላችሁ። በቃ ምንም ነገር ብታደርጉ እነሱ አይረኩም። በቃ አይረኩም። ብትሰሩ አይረኩም፣ ባትሰሩም አያመሰግኑም። ብትሰሩም ባትሰሩም ለነሱ በቃ ሁልጊዜ ጭቅጭቅ በቃ እንትናቸው ነው። ጭቅጭቅ ስራቸው ነው። ያላደረጋችሁት ነገር አድርጋችኋል ብለው ግግም ነው የሚሉባችሁ። በቃ የሆነውን ነገር ለምን ሆነ ብለው ግግም ነው የሚያደርጉት። አድርጉ ብለዋችሁ ያንን ነገር ስታደርጉት ለምን አላልኩሽም ግግም ነው የሚሉት። በጣም የተለያየ ቤት የተለያየ ባህሪ ነው ያለው። ይሄንን ደግሞ እናንተ ተረድታችሁ ለጭንቅላታችሁ ነግራችሁ በቃ መታገስ አለብኝ። ነገ ጥያቸው የሚሄዳቸው ሰዎች ናቸው። ከኔ ጋር አብረው የሚቀጥሉ አይደለም። ከኔ ጋር አብረን በቃ ለብዙ ጊዜያት የምንቆይ ሰዎች አይደለም። የሆነ ሰዓት ላይ እኔም ህይወት ተስተካከለልኝና ነገ ከነሱ ቤት እሄዳለሁ። ወይ ልጃቸው አይደለሁም፣ አልወለዱኝም፣ ወይ አላሳደጉኝም። ስለዚህ ለጊዜው ነው። መቻል ያለብኝ ነገር ስላለ መቻል አለብኝ፣ መታገስ ያለብኝ ነገር አለ መታገስ አለብኝ ብላችሁ ራሳችሁን በትዕግስት አሳምኑት ማለት ነው እንጂ ታጋሽ ካልሆነን የምሬ ነው እያንዳንዱ ነገር ላይ የምንናደድ እያንዳንዱ ነገር ላይ ሰብር ካጣን ከባድ ነው፣ በጣም ከባድ ነው። ምክንያቱም ሚዲያው ይፈታተነናል፣ እነዚህ ሰዎቹ ይፈታተኑናል፣ ሰይጣን ይፈታተነናል። ሰይጣን ደግሞ ለምን እንደዚህ ትሰቃያለሽ? አትይውም እንዴ? ለምን እንደዚህ ትሰቃያለሽ? አትያትም? አትመቻትም? የሆነ ነገር አትያትም? የሆነ ነገር አትናገሪያትም? ብዙ ነገር ይጎተጉታችኋል። ግን ሊያልፍለት የመጣ ሰው ነገውን ለማሳመር የነገውን ህይወታችንን የምንጓጓ ሰዎች ስለሆንን እንደ ወጣት ነገ የምንፈልገው ነገር አለ ማለት እንድንደርስ የምንፈልግበት አላማ አለ። እዛ አላማችን ላይ ለመድረስ ደግሞ ሾኩ ሲወጋን እየነቀልን ሲያመን ራሳችንን እያስታመምን ሲከፋን እንባችንን እየጠረግን ነው ማሳለፍ ያለብን ማለት ነው። ምክንያቱም ስደት እስከሆነ ድረስ ስደትን የሚያውቅ ነው የሚያውቀው፣ ያለበት ነው የሚያውቀው። እኛ ኢትዮጵያ ላይ ያሉ ሰዎች እንደተመቸን ነው የሚያውቁት። ተመችቶን ብርን እየቆረጥን ተዛፍ ላይ እየቆረጥን እንደምናገኘው በቃ አረብ ሀገር ላይ ከሆንሽ በቃ ያም አንቺ ምን አለብሽ? አንቺ እንደዚህ እኮ ነሽ፣ አንቺ ምን አለብሽ? ተገላግለሽ በደህና ቀን ከዚህ ሀገር ትባላላችሁ። እናንተ ያላችሁበትን ችግርና መከራ ግን ከእናንተና ከአላህ ውጪ ማንም አያውቅም። ለማንም ችግራችሁ ማስረዳት ማስተንተን አይጠበቅባችሁ። እናንተ ታወቃችሁት በቂ ነው። እኔ ያለሁበት ችግር በቂ ነው። የእነሱን ችግር የማስተናግድበት እነሱ የሚሉኝን ነገር የምሰማበት የማስተናግድበት ጊዜ ሊኖረኝ አይገባም። ራሴ ላይ ነው ትኩረት ማድረግ ያለብኝ፣ ራሴ ላይ ነው መስራት ያለብኝ እና አላህ ይገዛችሁ እህቶቼ። እና ካሜራ ጥቅም እንዳለው እኔም ዛሬ ተረዳሁኝ እላችኋለሁኝ። አላህ ይጠብቃችሁ ከእንደዛ አይነት ነገር። ላይክ እና ሼር ሰብስክራይብ እያደረጋችሁ ለሌሎች እህቶቻችሁም አድርሱላችሁ። ወዳችሁላሁ፣ አከብራችኋለሁ። በሌላ ቪዲዮ ኢንሻአላህ ተመልሰን እንገናኛለን። እስከዛው ድረስ ግን ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ።
በሌላ ቪዲዮ ኢንሻአላህ ነገ በአረበኛ ቃሌ ነው በቃሌ እገኛለሁኝ። ከዚህ በኋላ ኢንሻአላህ አረበኛ አልመቻች እያለኝ ነው። 2 ቻናል ስለሆነ ኤዲት ማድረጉ ምናምን እንደዚህ ትንሽ ስራ ስላለው ነው። ኢንሻአላህ ነገ ለቅላችኋለሁ። በጣም ወሳኝ ናቸው። ወሳኝ የሆኑ አረበኛዎችን አዘጋጅቼላችኋለሁ። ነገ በጉጉት ጠብቁኝ ለማለት ያክል ነው። ወዳችኋለሁ። ባይ ባይ።